ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይኔ ተከለለች ተጠየቂ ናዝሬት ያቺ ልጅ ታለች እና በቃ እቃ መሰብሰብ ተጀመረ። እንዳለቃችን ሰብስቢ ብሏት የሰበሰበች ነው። እሷንም እንደምታዩት ኦብሴም ተጫነ፣ መኪና ላይ ሁሉም እቃ ተጫነ። ያው ትንሽ ደብረን ግን ሁሉንም እየጫኑ ነው ያሉት። ሰላም ቤተሰብ እንዴት ናችሁልን? ለምን ያው ይሄን ይመስላል የቀየርነው ቤት። ያው ባለ አንድ መኝታ ትመስላለች። ቁርስ ልንበላ እንወጣ ነው። እንዴት ምስብስ ብለን ያደርነው ዝርክርክ ብለን ያደርነው። ደክሞን ነበር፣ ዞር ብለን ደክሞን ነበረ። እንደዚህ ያደርነው ባደርንበት ልብስ ያለነው በዋልንበት ያደርነው። አሁን ሻወር እንወስዳለን፣ ከዛ በኋላ እንወጣለን። እቃ ማነሳሳት ተጀመረ። ልንወጣ ነው። ባለልት ነበር የምትወጣው ቀድማ እኛ ከያዝነው ብር ጋር ማቻላችን ለአንድ ቀን ወይ ለሁለት ቀን ላይኔ ተከለለች ብለን እዚህ ገባን። ተጠየቂ ናዝሬት ቶሎ በሉ እያሉ ነበር። ቁርስ አብሮን የሚበሉት አረፍ ቀን ምናምን ከዌስቶች ነገር አይሞላለንም። ምሽት ለጉርጉዞ የምትወጣው ቀድማ የሚሸለሙበት ነው ዘንድሮ ፕሮግራም አለ እዛና ቁርስ በልተን ቀጥታ ወደ ፕሮግራሙ እንሄዳለን። እኛ እንኳን ተሸላሚ ባንሆንም የሚሸለሙትን ማየት እና ፕሮግራሙን እንታደማለን ማለት ነው። ለባብሰን ጨራረስን። ሰዎቹ እየጮሁ ነው ምናምን ነገር ልንሄድ ነው ነበረ። እኛ ግን አሁን ገና ሞጣችን እና ለአንድ ሳምንት ተከለለች ትመስላለች። ተጠየቂ ናዝሬት እና ቁርስ ቦታ ሄድን። ቁርስ ብቻችንን በልተን አናውቅም። የሚገርማችሁ ከመጣን ጀምሮ ማለት ነው። ሰው ዝም ብሎ ሲገባ በቃ ዝም ብለን ይዞ እንጠቀም ብለን ገባን። ግን አሪፍ ነው፣ ቤት ነው። ብቻችንን በላን። አዳማ ከሄዳችሁ አባገዳ የሚባለው ቦታ ሳታዩ እንዳትመለሱ ተብለን ነበር ስንሄድ ወደዛ ሄድ ነው እና ምሽት ለጉርጉዞ የምትወጣው ቀድማ የማየት ቻንስ ባይኖረንም ብቻ ምነው ዘንድሮ ቁርስ ከበላ በኋላ ወደ ክላስ ወደ ግቢ ልንሄድ ነበር ሀሳባችን። ግን በመንገድ ላይ አየነውና ፎቶ ለምን አልነሳም ብለን ገባን። አየነው፣ የምርም ያምራል፣ አሪፍ ነው፣ ወደናል። ምሽት ለጉርጉዞ የምትወጣው ቀድማ ጀምሮ ስለነበረ ወደ ግቢ ምነው ዘንድሮ ጀምረው ነበረ። ቦታ ይዘው ነበረ። እዛ እኛም ተጠቀላቀልናቸውና ቦታ ፈላልገን ሄደን ገባን። ያው ትንሽ ይቆያል ምናልባት እስኪጀምር ድረስ፣ ግን ያለውን ድባብ እንትን ለማለት ብለን ቦታም ለመያዝ ብለን ሄድን። ደስ ይላል ምናምን ያለው ነገር በጣም ነው የሚያምረው።
ጥሪ የተደረገላቸው እንግዶች መጡ። ብዙ ጥሪ የተደረገላቸው እንግዶች ነበሩ። ትላልቅ ባለስልጣናት፣ የሀገር አባቶች ምናምን መጡ። ድንኳኑ ባንዴ ሙልት ሳለ እና የሀገር አባቶች ምርቃት አደረጉ። ፕሮግራሙን አስጀመሩ። የሽልማት ስነስርዓቱ ተጀመረ እና ያው ከኛ ከወሊሶ ከሄዱት የተወሰኑ አሉና እነሱን ለመቅረጽ ሞክሬ ነበረ። የተወሰነ ተማሪዎች አሉ፣ ከሌላ ትምህርት ቤት የመጡትም ብዙዎች አሉና ከኛ ጋር አንድ 5 ነን መሰለኝ። አንድ 5 ሜዳሊያ የተሸለሙ አሉ። ያው እኔም ተሸላሚ ብሆን ደስ ይለኝ ነበር። የምር እዚህ ፕሮግራም ላይ ሆኜ በጣም ነበር የከፋኝ። በጣም ምናልባት ብሰራ እኔም በዚህ ተሸላሚ ሆን ነበር። ሜዳሊያ ብር ሸለም ነበር ይሆናል። በጣም ነበር የከፋኝ የምር። ግን ያው አልሆነም። ዌብ ዴቨሎፕመንት እንደ ዳታቤዝ አድሚኒስትሬሽን ሳሙኤል ታደለ ረፌራ ክላስተር ወሊሶ ኮሌጅ ፖሊቴክኒካ ወሊሶራ ቀብጢ ሰደተም ፊዱዳን ያው ከኛ ጋር ሄደው ከወሊሶ የሄደ አንድ ልጅ አብሮን ሄደ ልጅ ነውና ይሄ ያው እኔ እንኳን ተሸላሚ ባልም እነሱ ተሸለሙ ማየት ራሱ ትልቅ ነገር ነው እና እሱ ተሸላሚ ሆኗል እና ደስ ብሎኛል። በጣም ትልቅ ነገር ነው። አንድ ግቢ ነው የምንማረው እና በጣም የሚገርም ጎበዝ ተማሪ ብታዩት ስማን በጣም ጎበዝ ልጅ ነውና በዛ ሙድ ሆኖ ነው እንግዲህ ሰርቶ የተሸለሙና አድንቄዋለሁ። ይሄኛ ጀግና ያው ሜዳሊያውን ራሱ እንዴት በፍጥነት እንዳወለቀ የጎበዝ ተማሪ ነገር እኔ ቦን እኔ አርግቼው ነበር ማድረው። ሌላኛው ደግሞ ስለ ውድድሩ ሲያስረዳኝ የቆየው አብሮኝ የመጣው ልጅ ነው። ስለ ውድድሩ ምናምን አትፍሪ እየተጨነቂ ምናምን ሲለኝ ነበርና ከዚህ በፊትም መጥቶ አንደኛ ነው የወጣው። በሚገርም ሁኔታ አሁን ድጋሚ መጥቶ አሸናፊ ሆኗልና የኛ ጀግና በርታለን እያል ነው። አሸናፊ ሆኗል። ሜዳሊያና ተሸላሚ ሆኗል። እስካሁን የኛ ትምህርት ቤት 2 ተማሪዎች ተሸልመዋልና ደስ የሚል ነገር ነው። 2ም ቢሆን ያው አግኝተናል። የኛ ጀግና ሶስተኛ ደግሞ ፈጠራ ስራ የሰራችዋ ጀግናችን ናት። እጁት ተምታት ፈጠራ ስራ ነው የሰራችው ማለት ቢዝነስ አይዲያ ነው። እሷ የዳቦ ማሽን ነው የሰራችውና አሸናፊ ሆናለች። የኛ ጀግና ያው ክስቶች እንግዲህ ከኛ ጋር ክስቶች እሷ ተሸናፊ ሆነችው እና አንድ የቀረን ሰው አለ። እሷ ግን ይኸው እስካሁን ድረስ 3ኛ ሰው ማለት ነው። ሜዳሊያ ከኛ ትምህርት የተሸለመ ሰው 3ኛ ሰው ነች ማለት ነው። ኢትዮጵያ ሱዳን ሰደርካ ተኮፋት ገረገንቲ ዋምኔ ከኑቲ በዳፍኑ ኮሌጅ ፖሊቴክኒካ ወሊሶራ ሆጂኒ ሳንቲ ሞተን አንደኛ በመውጣት ወርቅ ተሸላሚ የሆነው ጀግናችን ደግሞ ይሄ ነው። የኛ ጀግና ሪሰርች ነው የሰራው። እሱ ደግሞ
ሪሰርች ሰርቶ ነው አንደኛ የወጣው። የወርቅ ተሸላሚ ሆኗል እና ወደ ፌዴራል አልፈዋል ማለት ነው። የኛ ጎበዝ ኮርተንብሃል፣ አኮራህን። እንግዲህ 4 ተሸላሚዎች አሉ ማለት ነው። ያው ምንም አንልም፣ 4 ሜዳሊያዎችን አግኝተናል። አኩርታችሁናል። እኔ እንኳን እዚህ ውስጥ ባልቀላቀልም ብቻ አኮራችሁን ወንድሞቻችን ብያለሁ። አሁን ደግሞ እንደ ትምህርት ቤት ብዙ ሜዳሊያና ብዙ ወርቅ በማግኘት አንደኛ የወጣውን ከ1 እስከ 3 የወጣውን እየሸለሙ ነው። የዋንጫ ሽልማት ነው ያለውና ብዙ ወርቅ ሜቲ ማለት ብርና ነሐስ ተሸላሚ የሆኑትን እየሸለሙ ነው ያሉት እና በሚገርም ሁኔታ አንደኛ የወጣው የአዳማ ትምህርት ቤት ነውና አዳማ አንደኛ ወጣ። የዋንጫ ተሸላሚ ሆነዋል። ጎበዝ ልጆች አሏቸው፣ በጣም ጎበዝ ልጆች። እኛም ደስታቸውን ተካፋይ ሆነናል። እና ቤተሰብ የሽልማት ስነ ስርዓቱ በዚህ መልክ ተጠናቋል። እኛ ትምህርት ቤት 1 ወርቅ 2 ነሐስ እና 1 የብር ሜዳሊያ በማግኘት ተሸላሚ ሆኗል። እንደ ትምህርት ቤት እንኳን አሸናፊ ባንሆንም ባናኮራውም ትምህርት ቤቱን ግን ምንም አንልም። ይኸው አንዱ ተሸላሚያችን ይሄ ነው። ዳይሬክተራችን የጨበጠው ኮንግራ እያሉት ነው እና ተሸላሚያችን ይሄ ነው። በጣም ጎበዝ ልጅ ነው። የሚገርማችሁ የምር በዛ ኮንዲሽን መስራትና ማሸነፍ እስማ ከዚህ በፊትም ደግሞ መጥተው ያሸነፉ ናቸው። እንደኛ የመጀመሪያቸው አይደለም። እኔ መጀመሪያም ስለሆነ ነው የዛኔ እንደዛ የሆንኩት። እሱ ከዚህ በፊት መጥቶ አሸናፊ ሆኗል። እንደገና አሁንም አሸነፈ እና እንግዲህ እቃችንን እየሰበሰብን ነው ማለት እቃ ሙሉ ዛሬ ነሳና ዛሬ ከሄድን ዛሬ እንሄዳለን። ካልሆነ ደግሞ ነጊን ቀድሞ ነው እቃው የሚላከው። እቃው በሚጫንበት መኪና የኛ መኪና ስላልሆነ በሌላ መኪና ነው፣ በመታየት መኪና ነው እቃዎቹ የሚጫኑት ማለት ነውና በዛ ተጭኖ ይሄዳል። እኛ ምናልባት ነጊ እንሄዳለን ማለት ነው። እንደዛ ነው የተባልነው እና እንግዲህ ስንወጣ ያለውን ነገር ቀርጽላችኋለሁ። ባይ